ሁላችንም ሮሜ ምዕራፍ 13 ከቁጥር 8 እስከ ቁጥር 10 ያለውን አውጥተን እሱን መሰረት አድርገን እንማማራለን። ይሄን ክፍል ለማጥናት ዛሬ ምክንያት ይሆነን በቃ 8 9 10 እንደ ባይብል ስተዲ እንድናጠናው ነው መጋብዛችሁ። ስብከታዊ ወይም ሌክቸሪንግ አይነት አይደለም። ክፍሉን ከፍታችሁ እዚያ ላይ የተቀመጡትን እያያችሁ እያንዳንዱን ቁጥር በቁጥር እየተማማርን እንሄዳለን ማለት ነው። ሮሜ 13 ቁጥር 8 እርስ በርሳችሁ ከመዋደድ በቀር ለማንም ምን አይኖርባችሁ? ዕዳ አይኖርባችሁ። ሌላውን የሚወድ ሕግን ምን አድርጎታልና? ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ምን ሆኗል? ተጠቅልሏል። ፍቅር ለባልንጀራው ምን አያደርግም? ክፉ አያደርግም። ስለዚህ ፍቅር የሕግ ምንድነው? ፍጻሜ ነው። በጣም የታጨቀ በብዙ ቁም ነገሮች የሞላ ክፍል ነው። ጳውሎስ ከቁጥር 1 እስከ 7 ለባለስልጣን ስለመገዛት ነበር ያስተማረን። አሁን ደግሞ ከቁጥር 8 እስከ 10 ባልንጀራን ስለመውደድ ነው እያስተማረን ያለው። ቁጥር 7 ላይ ለሁሉ የሚገባውን ምን አድርጉ ብሎ ነው የዘጋው? አስረክቡ፣ ስጡ ብሎ ነበር የዘጋው። አሁን ደግሞ ቁጥር 8 ላይ ለማንም ምን አይኖርባችሁ? ዕዳ አይኖርባችሁ ነው እያለ ያለው። እዚህ ክፍል ውስጥ መውደድ፣ ፍቅር የሚሉ ቃሎች በእነኚህ በሶስት ቁጥሮች ውስጥ 5 ጊዜ ያህል ተጠቅሰዋል። ለምሳሌ ቁጥር 8 ላይ 2 ጊዜ ተጠቅሷል። ቁጥር 9 ላይ 1 ጊዜ አለ። ቁጥር 10 ላይ 2 ጊዜ አለ። ይሄ ክፍል ርዕስ መስጠት ከፈለጋችሁ ባልንጀራን ስለመውደድ ነው። ባልንጀራ ማን ነው? ባልንጀራን መውደድ ምንድነው? ደግሞ በክርስቶስ ኢየሱስ ምትካዊ ሞት አምኖ ሁለተኛ ልደት እንዳገኘ ሰው ባልንጀራዬን መውደድና አለመውደድ ድነቴ ላይ ኢምፕሊኬሽኑ ምንድነው? በነገራችን ላይ የሮሜ መጽሐፍ አቀማመጡ በጣም ኢንትረስቲንግ ነው። ከምዕራፍ 1 እስከ ምዕራፍ 9 ድረስ በእምነት የመጽደቅን አስተምሮ ነው የሚበታትንልን ጳውሎስ። ከዚያ ደግሞ ምዕራፍ 10 ምዕራፍ 11 ላይ ከዚህ ከእግዚአብሔር ዘላለማዊ የድነት ዕቅድ አንጻር እስራኤል እንደተመረጠ ሕዝብ ያለውን ስፍራ ነው የሚያሳየን። ከምዕራፍ 12 ጀምሮ ግን እስከ መጨረሻው ድረስ አንድ አምኜ ጸድቅ ያለው በክርስቶስ ኢየሱስ ከእግዚአብሔር ጋር ታርቅ ያለው ድነትን ተቀብያለሁ የሚል አማኝ መዳኑ የሚረጋገጥበትን የቅድስና ሕይወት ነው የሚያብራራው። ስለዚህ ድነት እኛ በቃ ድኛለሁ ብለን ስለፈቀድን አንድንም። ግልጽ ነው አይደለም? ማዳን የማን ነው? የእግዚአብሔር ነው እንጂ የዳነው ግለሰብ ነፃ ምርጫ አይደለም ወይ ፈቃድ አይደለም። እዚህ ውስጥ ሁላችን እንገባለን ማለት አይደለም። ግልጽ ነው አይደል? ያፈጠጠው የእግዚአብሔር እውነት ያ ነው። ሁሉም ሰው ጌታ ጌታ ስላለ ሁሉ ይሄዳል ማለት አይደለም። ሁሉ በአንድ ድንጋይ ስለፈጨ ሁሉ አገልጋይ ነውና ይሸለማል ማለት አይደለም። ሁሉም እርፍ ይዞ እያረሰ ስለሆነ ሁሉ አይሄድም። መጽሐፍ ቅዱስ ብላክ ኤንድ ዋይት ነው፣ አቋሙ ግልጽ ነው። መዳኑን መፈተሽ አለበት አማኝ ነው። መጽደቃችሁን እንዴት ነው የምታረጋግጡት? ነው በክርስቶስ ኢየሱስ የመስቀል መስዋዕት ከእግዚአብሔር ጋር እንደታረቃችሁ እርግጠኛ ያደረጋችሁ 1 2 3 4 የምትሉት ምክንያት ምንድነው? ቸርች መምጣት፣ የውሃ ጥምቀት መውሰድ፣ የክትትል ትምህርት መማር፣ እንደዚህ ከቅዱሳን ጋር ህብረት ማድረግ፣ እንደኔ ቆሞ ማገልገል፣ አጋንንት ማስወጣት፣ ትንቢት መናገር፣ ተአምር፣ ምልክት፣ ድንቁን መፈጸም አንዳቸውም ጋራንቲ እንዳልሆኑ መጽሐፉ ተናገረ። ስለዚህ ስለ መዳናችን እርግጠኛ የምንሆንባቸው ቁም ነገሮች የተዳሰሱበት ቁጥር ነው። ይሄ ቁጥር ነው። ጸድቃችኋል፣ ድናችኋል፣ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀብላችኋል፣ መንፈስ ቅዱስ ሞልቶብናል ነው የምትሉት። ያ የድንጋዩ ልብ ወጥቶ ለወንጌል ጥሪ ምላሽ መስጠት የሚችለው የስጋ ልብ ተገጠመልን የምትሉት። እንግዲያውስ ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ። አይከብዳችሁም ማለት ሰው መውደድ የማይከብደው ስትሬንጅ ኮሚኒቲ ምድር ላይ በክርስቶስ የጸደቀው ይሄ አማራጭ ማህበረሰብ የተባለው የእግዚአብሔር አዲሱ ሕዝብ ነው። ስለዚህ እንደው ይሄ ፖዚቲቭ ሳይኮሎጂ ሞቲቬሽናሊዝም ስላራገባቸው አንዳንድ ከሞራሊዝም ጋር የተያያዙ የሚመስሉ ምክሮችን እንደው ጆሮአችን ስለለመደ ቸል እንዳንላቸው ጌታ ይርዳን። አሜን። ጉዳይ ያለው መጽሐፍ ይህን ሲያስተምር ነው። ባልንጀራን ስለመውደድ ነው። በዚህ ክፍል ውስጥ 2 ነገሮችን
በተለየ ሁኔታ እያነጻጸረና እያገናኘ ያስተምራል። ፍቅርን በተለይ ደግሞ ለሌላ ሰው ያለንን ፍቅር እና ህጉን እነዚህን ሁለቱን አያይዞ የሚያስረዳ ሰው ከቁጥር 8 እንጀምር። ቁጥር 8ን ለብቻ ልትጽፉት ትችላላችሁ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ህግን ፈጽሞታልና። ቁጥር 8ን ለመረዳት እንዲያመቸን ሁለት ቦታ መክፈል እንችላለን። አንደኛው እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ይሄን እንደ አንድ ሐሳብ ልናጠናው ይገባል። ምን ማለት ነው? ሌሎችን መውደድና ዕዳ አይኖርባችሁ ምኑ ከምንድን ነው የተገናኘው ነው? ምርምር የሚፈልግ ክፍል ነው። እርስ በርስ ከመዋደዳችሁ በስተቀር ለማንም ዕዳ አይኖርባችሁ ለብቻ እናየዋለን። ሁለተኛው የቁጥር 8 የመጨረሻው ሐረግ ነው። ሌላውን የሚወድ ህግ ምን አድርጎታል? ፈጽሞታል። በጣም ጠንካራ ነው። ህጉን ሙሉ አድርጎታል። ከእርሱ ውጭ ያለውን ሌላውን ሰው የሚወድ አማኝ ነው እያለን ያለ። ይህንንም ለብቻ እናጠናዋለን ማለት ነው። ሮሜ ምዕራፍ 13 ቁጥር 8 በቅንፍ 1 ብላችሁ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ይሄ ቁጥር በጥንቃቄ ሊጠና የሚገባ ነው። ምናልባትም ደግሞ ቶሎ ለመረዳት የሚቸግር ነው። በመጀመሪያው ጥናታችን ገምተን የተረዳነው ትርጉም ላይሆን ይችላል የጥቅሱ ትርጉም፣ ስለዚህ ጥንቃቄ ይፈልጋል። ሁለተኛው ደግሞ ምናልባትም በተሳሳተ መልኩ ሰው ሊተረጉመው የሚችለው ክፍል ነው። እርስ በርሳችሁ ተዋደዱና ለማንም ደግሞ ዕዳ አይኖርባችሁ የሚለውን እነኚህን ሁለቱን ሐሳቦች አንድ ላይ ያያያዘው ቃል በቀር የሚለው ነው። በስተቀር እርስ በርስ ከመዋደድ በስተቀር ስለማንም ዕዳ አይኖርባችሁ ይላል። እርስ በርሳችሁ ተዋደዱ የሚለውን ለብቻ ማጥናት አለብን። ለማንም ደግሞ ዕዳ አይኖርባችሁ የሚለውን ለብቻ ማጥናት አለብን። እነዚህ ሁለቱ ደግሞ ጳውሎስ አገናኝቶ አንድ አረፍተ ነገር ሲያደርጋቸው ሊነግረን የፈለገው ሐሳብ ምንድን ነው የሚለውን ደግሞ ቀጥለን እናያለን ማለት ነው። እርስ በርሳችሁ ተዋደዱ ምን ማለት ነው? ይሄ መቼም ችግሩ ይሄማ ግልጽ ነው እንላለን ነው ችግሩ። እርስ በርሳችሁ ተዋደዱ ያው መዋደድ ነው። ሌላ ምን ውስብስብ ነገር ምን አለው? አደገኛው ነገር ያ ነው። መጽሐፍ ቅዱስ የምናቃቸውን ነገሮች ሲጽፋቸው እንደምናቃቸው ገምቶ አይደለም፣ እንደማናቅ ስለሚያቅ ነው። ለዚህ ነው የሚጽፍልን ማለት ነው። በመጽሐፍ ቅዱስ ፊት ሁላችን ምኖች ነን? ተማሪዎች ነን። ሌላው ቢቀር እንዴት መጸለይ እንዳለብን አናውቅም ተብሎ ተጽፏል አይደለም? እንኳን በእግዚአብሔር ፊት በአንድ ሀገር ንጉስ ፊት ራሱ ዘው ተብሎ ይገባል እንዴ? ፕሮቶኮል አለው። አሁን ቤተ መንግስት ስትሄዱ ብዙ ሰው መጠየቅ አለባችሁ። ስንት ፍተሻ ነው ያለው? እንዴት አድርጌ ነው ማልፈው ብላችሁ። ወደ አንድ ኤርፖርት ስትሄዱ ራሱ ስንት ፍተሻ እንዳለ ቼኪን እንዴት እንደሚደረግ ኢሚግሬሽን አልፋችሁ ተበርብራችሁ በመሳሪያም ጭምር ተፈትሻችሁ ነው እንጂ ዘላችሁ አውሮፕላን ወንበር ላይ አትቀመጡም። ክርስትናም የራሱ ፕሮቶኮል አለው። መግቢያው መውጫው ደግሞ ይሄ የተጻፈልን መጽሐፍ ቅዱስ። እርስ በርሳችሁ ተዋደዱ ሲል ምን እያለን ነው? ሮሜ ምዕራፍ 12 ላይ ከቁጥር 9 ጀምሮ ይሄንን ርዕስ አስተምሮናል። ግብዝነት የሌለው ፍቅር በሚል ርዕስ ሮሜ ምዕራፍ 12 ቁጥር 9 ላይ እስከ ቁጥር 13 ወደ 13 የሚጠጉ የእውነተኛ ፍቅር ማሳያዎችን ግብዝነት የሌለበት ፍቅር እርስ በርስ ባለ ግንኙነት ውስጥ ምን ይመስላል የሚለውን አሳይቶናል። እዚህ ጋር እርስ በርስ ተዋደዱ ለሚለው ለሮሜ ምዕራፍ 13 ቁጥር 8ቱ ሐሳብ የሮሜ ምዕራፍ 12 ከቁጥር 9 እስከ 13 ያለው እንደ ኮሜንተሪ ያገለግለዋል ማለት ነው። ምንድነው እርስ በርስ ተዋደዱ ማለት? ክፉውን ነገር ምን አድርጉት? ተጸየፉት። እውነት ከሆነው ነገር ጋር ምን አድርጉ? ተባበሩ ማለት ነው። እርስ በርስ ተዋደዱ ማለት እየሸነገላችሁ እየሸፈናችሁ አንዳችሁ የሌላችሁን ጥፋት በግልጽ ሳትነጋገሩ በይሉንታ ካባ ውስጥ ተሰውራችሁ እንዲሁ ላይ በላይ ወድሃለሁ እየተባባላችሁ ሂዱ አይደለም። ሙስናን ያነገበ መዋደድ አይደለም መጽሐፍ ቅዱስ የሚናገር ያለው። ይሄ ከነልጣጩ የሆነ ግልጽ የሆነ እውነትን ከፊት ያቆመ መዋደድ ነው እየተናገረ ያለው። አጋፓኦ የሚል የግሪክ ቃል ነው እዚህ ጋር ተዋደዱ የሚለው አጋፔ ከሚለው ፍቅር ከሚለው ጋር የተያዘ ስለሆነ እዚህ ጋር ግስ ሆኖ አንዳንዴ ደግሞ ስም ሆኖ ስለሚገባ አጋፓኦ ማለት ራስ ተኮር ያልሆነ ሌሎችን የሚያስቀድም የምወደው ሰው ምን አደረገልኝ ምን ያደርግልኛል በሚል ኤክስፔክቴሽን ወይ መጠባበቅ ያልተሰራ ፍቅር ማለት ነው። ተቀባይ የሆነ ሳይሆን ሰጪ የሆነ ማለት ነው።
በተቻለ መጠን ዩኒ ዳይሬክሽናል የሆነ ከናንተ እንደ ምንጭ እየፈለቀ ወደዚያ ሰው የሚፈስ አይነት ፍቅር ማለት ነው። ጠንካራ ነው። እርስ በርስ ተዋደዱ ማለት እንደዛ ማለት ፍቅርን ተገበያዩት አይደለም እያለ ያለው። ምንም ነገር እንደ ምላሽን ሳትጠብቁ ከናንተ ግን ወደዚያ ሰው የሚፈስ የፍቅር ግዴታ እንዳለበት ሆናችሁ ውደዱ ነው እያለን ያለው። ሰው እየመረጣችሁ ውደዱ ማለት አይደለም። እርስ በርስ ተዋደዱ ማለት ሰው እየመረጣችሁ ውደዱ፣ ወይም ደግሞ የሚመቻችሁን ጠጋ የማይመቻችሁን ፊት እየነሳችሁት እንደዛ አይነት ነገር ውስጥ ገብታችሁ ተዋደዱ አይደለም። አማኝ ሰውን መርጦ የመውደድ ክርስቲያናዊ መብት የለውም። መርጠን የመውደድ መብት የለን። ለምን ከተባለ ጌታ ኢየሱስ ክርስቶስ እኛን ሲወደን በሱ እንድንወደድ የሚያደርግ ቅንጣት ታክል ምክንያት ስላልነበረ መጤዎች ነን። እኛን መጽሐፍ ሲናገር በበደላችሁ ሙታን ነው የሚለን። በነገራችን ሙታን በሰማይ ላይ ላሉ በአየር ላይ ላሉ መናፍስት ተገዥ የነበራችሁ የሰይጣን ፕሮሞተር የነበራችሁ ነው የሚለን። የድሮ ፕሮፋይላችንን መጽሐፍ ቅዱስ ሲናገር በጣም ጠንካራ በሆኑ ቃሎች ነው የሚናገረው። የእባብ መርዝ ከንፈራቸው ስር የነበረ ነው የሚለን። ደምን ለማፍሰስ የሚሮጡ እግሮች የነበራችሁ ነው የሚለን። መንፈስ ቅዱስ ገብቶ እኛን ከመቀየሩ በፊት የነበረው ባህሪያችን ለኃጢአት የተገዛ ሰይጣንን የሚያመልክ እንደ ስጋ ፈቃድ የሚኖር ነበረ። ስለዚህ የምንወደድበት ምክንያት የለም። እንዲሁ በጸጋ የሚለው መጽሐፍ ለዚህ ነው። እንዲሁ በጸጋ ምንም ሳናደርግ እግዚአብሔር በክርስቶስ ኢየሱስ እንዲህ ያለውን ታላቅ ፍቅር አሳይቶናል። ስለዚህ እርስ በርስ ተዋደዱ ማለት መርጣችሁ ውደዱ፣ የሚመቻችሁን ውደዱ፣ ማይመቻችሁን ጥሉ ማለት አይደለም። አማኝ የኢየሱስ ክርስቶስ ደቀ መዝሙር ለመሆኑ አይነተኛው ማሳያው እንዲህ ያለውን መዋደድ መለማመዱ፣ ወንድማማች የሆነ መዋደድ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ጌታ እንዲህ ይላል። ዮሐንስ 13:34 አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁና እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ደቀ መዛሙርቴ እንደሆናችሁ በውጭ ያሉ ሰዎች እንዲያውቁ ከፈለጋችሁ እንካችሁ ማሳያው እርስ በርሳችሁ ሰልፍለስሊ ምን ሆኑ? ተዋደዱ ነው። ይሄ በቀጥታ ከመድኃኒታችን የተሰጠን ትእዛዝ ነው። በጣም ልብ ልንለው ይገባል። እርስ በርስ መዋደድ ማለት ደግሞ ቲዎሬቲካሊ እና በውስጥ አዋቂነት መዋደድ ማለት አይደለም። በተግባር በተጨባጭ በድርጊት ነው። እኔ እንደምወዳችሁ በልቤ እርግጠኛ ሆኜ በተግባር በድርጊት ግን ለእናንተ ያለኝን ቦታ ካላሳየኋችሁ ግብዝነት ያለበት ፍቅር ነው የኔ ፍቅር ማለት ነው። እንደዛ እንዳይሆን በተግባር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። በጣም ጠንካራ ቃል ነው የሚጠቀሙ። ወይ እርስ በርሳችሁ እየተዋደዳችሁ ነው፣ ወይ ደግሞ እርስ በርሳችሁ እየተጠላላችሁ ነው። ሶስተኛ አማራጭ የለውም። ከሁለቱ ግን አንደኛው ውስጥ ናችሁ። ፓሲቭ መሆን አይቻልም። ከሁለቱ አንዱ ውስጥ አወቃችሁትም አላወቃችሁትም አክቲቭ ናችሁ። አይኔ ከሁለቱም አይደለሁም እንዲሁ ደብዛዛ መካከለኛ ቦታ ነው ያለሁት ማለት አትችሉም። እየወደዳችሁ ካልሆነ እየጠላችሁ ነው ያላችሁት። ለዚህ ነው ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ። ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ማንም ሀብት እያለው ወንድሙ ሲቸገር አይቶ ባይራራለት የእግዚአብሔር ፍቅር እንዴት በእርሱ ይኖራል? ልጆች ሆይ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ ይላል። በተግባርና በምን በእውነት ሊነጣጠሉ አይገቡ። እውነት የፍቅር ውሃ ልኩ ነው። ተግባር ደግሞ በድርጊት አካል የሚያለብሰው ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለመውደዱ፣ ጌታ ኢየሱስ ክርስቶስ እኛን ስለማፍቀሩ፣ ለኛ ስለመሰዋቱ የመነካታችን የክርስቶስ ፍቅር እኛን እንደነካን ማሳያው ሌሎችን ሄደን ምን ማድረጋችን መውደዳችን ነው። ችግሩ ደግሞ እሱም እንደዛ ነው ያለን። ይኸው ትእዛዝ ሰጣችኋለሁ
ይሄን ትእዛዝ ተግባራዊ ያደርጉልኝ። እኔ ወደድኳችሁ አይደል? አዎ። እሺ ለዚህ እኔ ለወደድኳችሁ መውደድ ምላሽ መስጠት ነው የምትፈልጉት? አዎ። በቃ ሂዱና ወንድሞቻችሁን ምን አድርጉ? ውደዱ። እኛ ደግሞ እርስ በርስ በመዋደድ ለክርስቶስ ያለንም ፍቅር ምላሽ ከመስጠት ይልቅ የሚቀናን እሱ እኛን እንዴት አድርጎ እንደወደደን በመዘመር ምላሽ መስጠት ነው የሚቀናን። በመዘመር ወይ በመስበክ ፍቅሩ እኮ እያሉ መዋል ማለት። ጌታ እንደዛ በሉልኝ አላለ። እኔ እንዳፈቀርኳችሁ ጠንቅቄ አውቃለሁ፣ ምን ትነግሩኛላችሁ? ግን ፍቅር እኮ የሚገርም እኮ ነው። መገረማችሁ የሚገባኝ አጠገባችሁ ያለውን ወንድማችሁን ሄዳችሁ ምን ስታረጉት? ስትወዱ። እየተራገጡ ፍቅርህ ማለት የለም። ግልጽ ነው አይደለም? በክርን እያጠለቁ ሰው ላይ አይሆንም ነው። ጌታ ይርዳን። የመጽሐፉ ክርስትና ነው ትክክለኛው፣ እኛ የመረጥነው አይደለም። ግልጽ ነው አይደል? ለዚህ አንዳንድ ሰው የክርስቶስን ፍቅር በጣም ፊክሽናላይዝ ያደርገዋል፣ በጣም ሮማንቲሳይዝ ያደርገዋል። በቃ እንደው ይባላል። ከዛ ሰው እየተሰዳደበ ይወጣል። ሰላም አይባባል፣ የታመመ አይጠይቅ፣ ሆም ቪዚት የለ፣ መንገድ ላይ እንዴት ነህም የለ። እንዲህም የሰበከው እየተገላመጠ ይሄዳል። ምን የሚያክል ጥቁር መነጽር አድርጎ ሰላምም አይላችሁ። መድረክ ላይ እኮ አስብሏችሁ አይደለም። ገብቷችኋል አይደለም? እርስ በርስ ምን መሆን አለብን? መዋደድ አለብን። ክርስትና የምናስመስልበት ቤት አይደለም። ኢየሱስ ደግሞ ስለኖረ ይሞግተናል አይደለም? አስተማሪ ብቻ ቢሆን ጭንቅ ነው ኢየሱስ። አሁን እኔ ማስተማር ነው ተዘጋጅቼ ነው የምመጣው። የት ታቁኛላችሁ ከእሑድ ውጭ? ስለዚህ ስብከቴ መመዘን ያለበት የት ነው? ክራቫቷ ወልቃ አይደለም? ከዚህ ግቢ ውጭ ነው፣ መንገድ ላይ ነው መታወቅ ያለበት የኔ ስብከት። ገብቷችኋል? በምስክርነት የታጀበ ህይወት ጌታ ይስጠን። አዎ፣ ስለ ክርስቶስ ፍቅር ያለንን መነጽር፣ የወርልድ ቪዋችንን፣ ያለንን የአእምሮ ውቅር፣ ይሄ ማይንድ ሴታችንን፣ ኦሪየንቴሽናችንን፣ ቅኝታችንን መቀየር አለብን። ትወደዋለህ? አዎ። ትወጂዋለሽ? አዎ። በቃ ወንድምህንስ እንዴት ነው? አልፎ አልፎ ነው ካልን አስቸጋሪ። እርስ በርስ እንዋደዳለን ወይ? አንዳንድ ሰው የብሔሩን ተወላጅ ብቻ ይወዳል እየመረጠ እና ግን ክርስቲያን ነው። በክርስቶስ ፍቅር ደግሞ ምን ሆኗል? ልቡ ቀልጧል። አንዳንድ ሰው ላይክ ማይንድድ የሆነው ክላሱ የሚጠብቅ ሰው አለ። ምሁር ከሆነ ከምሁራን ጋር፣ አንባቢ ከሆነ ከአንባቢ ጋር፣ በመጽሐፍት አካባቢ ዞር ያላለ ሰው ጓደኛው እንዲሆን አይፈልግ፣ ለሻይ ቀጥሮ። አንዳንድ ሰው ደግሞ በገንዘብ ሀብቱ ሰው ይወዳል፣ ባለባበሱ፣ በከተሜነት፣ በአብሮ አደግነት፣ በውበት፣ በዝና እንዲህ ባሉ አይቻልም። በቃ መንገዱን ቀጭን ያደረገው ይሄ እኮ ሰፊ ያልሆነው ለዚህ ነው። በመርፌ ቀዳዳ እንደመሽሎክ ያደረገው የምንጥለው ነገር ስለሚበዛ። ጌታ ግን ይርዳን። ስለዚህ እርስ በርሳችሁ ተዋደዱ። አይኖ ታውቀዋለሁ፣ ያው መዋደድ ነው እንዳንል ነው። ግልጽ ነው አይደለም? ይሄ ፕሪሰፖዚሽናችን፣ ይሄ ቅድመ ሐሳቢያችን እንዳይነግስብን ነው። እንደሱ አይደለም። ምን ጸልይበት ርዕስ ነው። ቀጥሎ የሚያነሳው ለማንም ምን አይኖርባችሁ፣ ዕዳ አይኖርባችሁ። ዕዳ ሲባል ዕዳ ነው መቼም ያው የተበደራችሁት ነገር ኖሮ መክፈል ካቃታችሁ ምንድነው? ዕዳ ነው። ቅድም እርስ በርስ ተዋደዱን የተባለው፣ አሁን ደግሞ ለማንም ምን አይኖርባችሁ፣ ዕዳ አይኖርባችሁ። ይሄን በጥንቃቄ መተርጎም አለበት። አንዳንዶች ይሄን ይጠቅሱና በቃ መጽሐፍ ቅዱስ እንድንበደር አይፈቅድም፣ ዕዳ ኃጢአት ነው፣ ከባንክ መበደር የለባችሁም፣ በብድር ኑሮን ማሸነፍ የለባችሁም፣ ብድር ኃጢአት ነው ይላሉ። ይሄንን ጥቅስ መሰረት አድርገው ጳውሎስ ለማንም ዕዳ አይኖርባችሁ ሲል ሲያስፈልጋችሁ ግን ገንዘብ አትበደሩ እያለ ነው እንዴ? አይደለም እያለ ያለው እንደዛ አይደለም። ህጋዊና ጤናማ በሆነ መንገድ መበደር ኃጢአት አይደለም። ስለዚህ አንድ አማኝ ከባንክ ቢበደር ለማንም ዕዳ አይኖርብህ ተብሏል፣ እንዴት ነው የምትበደረው ብለን ልንከሱ አንችልም። በዚህ ጥቅስ ለክፉም ለደጉ መበደር መንፈሳዊነት ነው። እንደውም መጥፎው ነገር እያላችሁ አለማበደር ለሱ ጥቅስ ስላለ ዘዳግም 15:7 ይሄ ባንክን አይመለከትም፣ እነሱ ለስራ የወጡ ናቸው። እኛ ነው የሚመለከተው። እያለ አለማበደር ኃጢአት ለኛ ነው። ዘዳግም 15:7 አምላክህ እግዚአብሔር በሚሰጥ ምድር ላይ ካሉት ከተሞች በአንዲቱ ውስጥ ድሃ ቢኖር በድሃ ወንድምህ ላይ ልብህን አታጨክንበት፣ ወይም እጅህን ወደ ኋላ አትሰብስብበት፣ ይልቁንስ እጅህን ፍታለት፣ የሚያስፈልገውንም ሁሉ ቅር ሳይልህ አበድረው ይላል። ስለዚህ መጽሐፍ ቅዱስ ለማንም ዕዳ አይኖርባችሁ ሲል አትበደሩ፣ ብድርን አትቀባበሉ እያለ
አይደለም። ማቴዎስ 5:42 ለሚለምን ስጥ ከአንተም ሊበደር የሚሻውን ፊት አትንሳው ይላል። ፊት አትንሳው ይላል። ምክንያቱም የመጽሐፉ ክርስትና በኮሚዩናል ላይፍ ያምናል። ግልጽ ነው አይደለም? በማህበራዊ ህይወት ያምናል ማለት። ችግሩ ደግሞ መዝሙር አለን እኛ ታበድራለህ እንጂ አትበደር የሚልም ስብከት አይጠፋንም። መበደር ደግሞ ስጥ እንጂ እንደውም ፊት አትንሳለ ሰው ይላል። ግልጽ ነው አይደለም? ቤተክርስቲያን ደሃ አባሎቿ ማበደር አለባት ባንክ ከሚነግድበት ብሩ። ግልጽ ነው አይደለም? አንዳንዶቹ ቤተ እምነት ብራቸው ሰማይ ደርሶ ባንኮቹ ራሱ አውጡ እያሏቸው፣ ቸርች ውስጥ ደግሞ ምን አለ? ደሃ አለ። ተቸግሮ ለሚጠይቃቸው የመለመኛ ደብዳቤ በማህተም አድርገው ይሰጡታል። ብዙ ልንወያይባቸው የሚገቡ የመጽሐፍ ቅዱስ ምክሮች አሉ። አበድረው ብድርን ይፈቅዳል መጽሐፍ ቅዱስ። ነገር ግን ብድርን ተበድሮ ባለመክፈል የሚመጣ ዕዳ ደግሞ መጽሐፍ ቅዱስ ይቃወማል፣ በጣም ይቃወማል። ስለዚህ እንደ አንድ አማኝ ሳንጠነቀቅ ተበድረን ዕዳ ውስጥ ከገባን በኋላ ዕዳን የማሰረዝ ጸሎት ለመጸለይ መሰለፍ አይቻልም። እሱም አለ፣ ልክ ታውቃላችሁ አይደለም? የዕዳ ስረዛ ጸሎት አለ። አይቻልም። ተበደሩ ግን ምን አድርጉ? ክፈሉ፣ በስርዓቱ ክፈሉ፣ በጊዜው ክፈሉ። ለምሳሌ መዝሙር 37:21 ኃጢአተኛ ይበደራል አይከፍልምም ተብሎ ተጽፏል። ስለዚህ መጽሐፍ ቅዱስ ኃጢአተኛ የሚለው ማንን ነው? አበዳሪው ነው እንዴ? አይደለም። ምን አጠፋ ባበደረ? እሱ ግለሰብም ይሁን ተቋም፣ ጥቃቅንና አነስተኛ ይሁንም ባንክ ባበደረ ምን አጠፋ? ተማምነ በሰነድ ተፈራርመን የተበደርከው በዚህ ጊዜ ከፍላለሁ አቅሙ አለኝ እንደው ባካችሁ ተብሎ ነው ብሩ እጁ የገባው። ግን ምን አያረግም? አይከፍልም። ምን ሆነ ማለት ነው? ባለዕዳ ሆነ። መጽሐፍ ምን ይለዋል? አልከፍልም ይለዋል፣ ኃጢአተኛ ይለዋል። ጻድቅ ግን ይራራል ይሰጣልም ይላል። ጻድቅ ይሰጣል፣ የሰው ብር ይዞ አይቆይም። ኃጢአተኛው አይመልስም። ስለዚህ ተበድሮ የማይከፍል ሰው ኃጢአተኛ ስለሆነ የሚያስፈልገው የዕዳ ስረዛ ጸሎት ሳይሆን የንስሐ ጸሎት። ሰው ምን ሆኖ ነው የባንክ ቡክ ይዞ የሚሰለፈው ላሏል? ብዙ ሰው ተበድሮ አልከፈለም ለካ። ስለዚህ እግዚአብሔር በማይታወቅ ተአምራዊ አሰራር ባንክ ውስጥ ብር እንዲገባ እንደዛ አይነት ማፊያ አረግ ነው እኮ እግዚአብሔር ተባብረን ማለት ነው። በጣም ማፊያ እኮ አረግ ነው እንዴ! እንደሱ አይነቱ እግዚአብሔርማ ስግደት አይገባውም። የሰውን ዕዳ ማይመልስ ታማኝ ሆኖ ያበደረህን ሰውዬ አንተ እንዳትከፍል አድርጎ እሱም በማሰቃየት የሚሰራ እግዚአብሔር ጣዖት ነው። እግዚአብሔር እንደዛ ህጉም አይፈቅድለትም፣ ስርዓትም የለውም እንደዚህ አይነት። ስለዚህ የዕዳ ስረዛ ጸሎት መሰለፍ ኃጢአት ነው። ዕዳ ኖሮበት ያልከፈለ ሰው በምንም አይነት ምክንያት ይሁን ያልከፈለው ኃጢአት ኮሚት አድርጓል። ቀድሞ ባይወስድ ይሻለው ነበር። ስለዚህ ምን መሰለፍ ያለበት? ለንስሐ ጸሎት። ንስሐ ግባ። እመልሳለሁ ብለህ ቃልህን አጥፋሃል። እሰጣለሁ ብለን የወሰድከው አልመለስክም። ቀድመ ምን አድርግ? አይ እኔ የማይሳካልኛል ብዬ ነው ቢዝነሱ ያዋጣኝ እንደሆን ብዬ ነው የተበደርኩት። ከዛ አልሳካለ። ለምንድን ነው ያልተሳካው? ካልተሳካስ ምን አገባው? ያበደረው አካል ያገባዋል እንዴ? እሱ የሱ ጉዳይ አይደለም፣ ያንተ ጉዳይ ነው። ስለዚህ የዕዳ ስረዛ ጸሎት እንዳታጸልዩ፣ ኃጢአት ነው። ምሳሌ 22:7 ምሳሌ 22 ባለጠጋ ድሃን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው ተብሎ ተጽፏል። ተበድራችሁ ባሪያ እንዳትሆኑ በጊዜ ምን ማድረግ ነው? በቃ መክፈል ነው። ያፈጠጠው እውነት ይሄ ነው። ለማንም ምን አይኖርባችሁ? ዕዳ አይኖርባችሁ። እንደወረደ ምን ወስደው ዕዳ አይኖርባችሁ። ከፍላችሁ ተገላገሉ። በጊዜ ያለባችሁን ዕዳ ቶሎ ስጡ። በዚህ ስም አምላካችሁ እንዳይሰደብ እናንተም ያበደራችሁ ሰው ባሪያ እንዳያደርጋችሁ። አበዳሪ ፊት አንገት ከስክሳችሁ እንዳትሄዱ፣ ኮንፊደንሳችሁ እንዳይሸረሸር ቶሎ ብላችሁ ክፈሉ። የማንም ዕዳ አይኖርባችሁ። እሺ አሁን ደግሞ እናያይዘው። እርስ በርስ ከመዋደድ በቀር የማንም ዕዳ አይኖርባችሁ ነው ያለው። ይሄ ነው እንግዲህ ሙሉ አረፍተ ነገር። እርስ በርስ መዋደድና የማንም ዕዳ አይኖርባችሁ የሚለው እንዴት ነው የተገናኘው? ነው በቀላል አማርኛ እርስ በርስ ከመዋደድ በቀር የማንም ዕዳ አይኖርባችሁ ማለት ምንም ዕዳ አይኖርባችሁ፣ ሁሉንም እግር በእግር ተከታትላችሁ ምን አድርጉ? ክፈሉ። ከአንድ ነገር በስተቀር
አንድ ነገር አለ ከፍላችሁ ማትጨርሱት። እርሱም ምንድነው? እርስ በርስ ምን መሆናችሁ ነው? መዋደዳችሁ ነው። ይበልጥ ያብራራዋል ይሄን ሐሳብ። ጳውሎስ የዕዳን ኮንሴፕት አምጥቶ ሌሎችን ከመውደድ ጽንሰ ሐሳብ ጋር ነው እያጋመደው ያለው። ተመሳሳይ ቃል ሮሜ ምዕራፍ 1 ቁጥር 14 ላይ ተጠቅሟል። ትዝ ካላችሁ ለግሪኮች ለሆኑትና ላልሆኑት ለጥበበኞችና ለማያስተውሉ ምን አለብኝ? ዕዳ አለብኝ ብሎ ተጠቅሞታል ይሄን ቃል። ምንድነው ሮሜ 1:14 ላይ ያለው ዕዳ? የገንዘብ ዕዳ ነው? በጭራሽ አይደለም። ለሌሎች ነፍሳት ወንጌልን የማድረስ የወንጌል ሰባኪነት ዕዳ አለብኝ፣ ከፍዬ የማልጨርሰው። ሰው ሳለይ ላገኘሁት ሁሉ የመስቀሉን መልእክት የምናገርበት ዕዳ እዛ ውስጥ ገብቻለሁኝ ነው እያለ ያለው። ይሄ ዕዳ የሚለውን ቃል በተለያየ አውድ ስለሚጠቀመው ነው። እዚሁ ቁጥር 7 ላይ ላስት ዊክ የነበራችሁ እንደምታስታውሱ ለሁሉ የሚገባውን አስረክቡ ሲል ይሄ የሚገባው የሚለው ቃል በግሪክ ዕዳ ነው። አፍአይሌ የሚል ቃል ነው። እዚህኛው ላይ ደግሞ ቁጥር 8 ላይ አፍአይሎ ብሎ ነው። አንዱ ግስ ነው፣ አንዱ ስም ነው። ይሄንኑ ቃል ነው የተጠቀመ ያለው። ቁጥር 7 ላይ ዕዳ የተባለው ግዴታ የተባለው የሚጠበቅብን ዕዳ የተባለው ምንድነው? ግብርና ቀረጥ ነው። እዚህ ቁጥር 8 ላይ ደግሞ ዕዳ የተባለው የሚጠበቅብን ልንከፍለው የሚገባ ዕዳ የተባለው የምን ዕዳ ነው? የፍቅር ዕዳ ነው። ስለዚህ እርስ በርስ ከመዋደድ ኤክሰፕት ዲስ ዋን ከዚህ ውጭ ያሉ ዕዳዎች ካሉ ሂዱና ክፈሉ። እርስ በርስ መዋደድን ግን አንዴ ወድጄሃለሁ ይበቃኛል ብላችሁ ወይም ወቅታዊ ያደርጋችሁት በቃ ይሄው ከፍያለሁ ብላችሁ ለዚያ ሰው ያላችሁን ፍቅር በሆኑ ተጨባጫዊ ነገሮች አሳይታችሁ ነገ ተነገ ወዲያ ለዚያ ሰው ያላችሁን መውደድ የምታቋርጡበት ህይወት አይደለም። የፍቅር ዕዳ አለባችሁ ነው። እሱን ደግሞ በደንብ እናየዋለን። ፍቅር ሁልጊዜ ሙሉ በሙሉ ከፍለን የምንጨርሰው አይደለም፣ ለመክፈል የምንሞክረው ጉዳይ ነው። እሱን ሐሳብ ነው የሚነግረን ያለው። በከፈላችሁት ቁጥር ዕዳ እየሆነባችሁ የሚመጣው ነገር ቢኖር ፍቅር ነው። ለምን? አማኝ ከሌሎች ሰዎች ጋር ባለው ግንኙነት ሌሎች ሰዎችን የሚወደው ለምንድነው ነው? ምክንያቱም እግዚአብሔር እርሱን ምትክና ልክ በሌለው በልጁ ፍቅር ምን ስላደረገው? ስለወደደው። ይሄ ኢየሱስ ክርስቶስ ደግሞ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ምን ሁኑ? ተዋደዱ ነው ያለን። ስለዚህ ያለብን የክርስቶስ የፍቅር ዕዳ ምንድነው? እርስ በርስ መዋደድ ነው። ይሄንን ደግሞ እንደ ግብርና እንደ ቀረጡ ወይም እንደ ተበደርነው ገንዘብ አንድ ቀን ከፍለን የምንጨርሰው ዕዳ አይደለም። ስለዚህ እርስ በርስ ከመዋደድ በስተቀር ሌሎች ያሉባችሁን ዕዳዎች ሁሉ ምን አድርጉ? ክፈሉ። ይሄኛውን ግን ሁል ጊዜ የምትከፍሉት ነው። አንዴ ከፍላችሁ የምትጨርሱት አይደለም። የዕለት ዕለት ህይወታችሁ ነው። ያልተከፈለ ዕዳችሁ ማለትም ከፍላችሁ የማትጨርሱት አሁንም ገና የሚቀርባችሁ አንድ ዕዳ አለ። እርሱም የፍቅር ዕዳ ነው። ሌሎችን የመውደድ ዕዳ ነው። ይሄንን ነው ቁጥር 8 ላይ የነገረን ያለው። ዕዳ እንደሆነ እናስባለን ወይ? ሌሎችን መውደድ እግዚአብሔር ያበደረን ልንከፍለው የተገባ ዕዳ እንደሆነ እናስባለን ወይ? ለዚህ ነው መጽሐፍ ቅዱስ የእርስ በርስ ተዋደዱ መርህን ሲሰጠን በዚህ ፍሬምወርክ ነው እየነገረን ያለው። ዕዳ ነው ይሄ ነገር። እግዚአብሔር በክርስቶስ ኢየሱስ እናንተ ላይ የጫነው ዕዳ ነው። እንደወደዳችሁኝ በዚህ ነው ማቅ ብሎናል። እንዳፈቀራችሁኝ በዚህ ነው ማቅ ብሎናል። አጋፔ ሆነው እኔ ለእናንተ ያለኝ ፍቅር በእናንተ ህይወት ውስጥ በከበረ ዕቃ እንዳስቀመጣችሁት እኔ ምረዳው እርስ በርስ ስትዋደዱ የሚል ዕዳ ሰጥቶናል። የፍቅር ባለዕዳዎች ናችሁ ሁላችሁም። ሂዱና ተዋደዱ፣ ይሄን አታቋርጡ። የተቀሩ ሌሎች ዕዳዎች ካሉባችሁ ግን ከላይ ያለውንም እያሰበ ስለሆነ የጻፈው ግብር ይሁን ቀረጥ፣ ሌሎች ዕዳዎች ካሉባችሁ ክፈሉ። እርስ በርስ መዋደድ ግን አይቀሬ የሁል ጊዜ የፍቅር ዕዳችሁ ነው። ይሄን ካለ በኋላ ነው ልብ አድርጉ ቁጥር 8 የመጨረሻው ሐረግ ሌላውን የሚወድ ሕግም ምን አድርጎታል? ፈጽሞታልና። አይሆፕ የመጀመሪያው አረፍተ ነገር ግልጽ እንደሆነ ይገባኛል። ለሁላችን ግልጽ ነው ብዬ ተስፋ አደርጋለሁ። ይሄ ግን ጠንከር እያለ መጣ። ኦኬ ዕዳችንን እንከፍላለን። ያለብን ትልቁ ዕዳ ሌሎች ሰዎችን ምን ማድረግ ነው? መውደድ ነው።
ሌላውን የሚወድ ግን ፍቅርን ፈጽሞታል ምን ማለት ነው? ሕግን ፈጽሞታል። ሌላውን የሚወድ ሕግን ፈጽሞታል። እዚህ ጋር ምክንያቱም ብሎ ነው የሚጀምረው፣ ወይም የአማርኛው መጨረሻ ላይ ና ሚል ፊደል አለ አይደል? ሌላውን የሚወድ ሕግን ፈጽሞታልና ምትለዋ ምክንያቱም ብሎ እንደመጀመር። በሌላ ቋንቋ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ለምን? ምክንያቱም ሌላውን የሚወድ ሕግ ምን አድርጎታል? ፈጽሞታልና ነው እያለን ያለው ማለት። ሌላውን መውደድ ምን ማለት ነው? በተወሰነ መልኩ አይተነዋል። በደንብ ደግሞ ልናጠናው ይገባል። ደግሞ ሌላውን ሰው መውደድ እንዴት ሆኖ ነው ሕግን መፈጸም የሆነው ሕግን መተግበር የሆነው የሚለውን ደግሞ ማየት አለብን። ሌላውን የሚለውን አዲስ ወንደኛ ትርጉም ባልንጀራውን ነው የሚለው። እዚህ ጋር ባልንጀራ ወይም ሌላ ማለት ማንኛውም ሰው ማለት ነው። አያችሁ እየከበደ መጣ። ቀደም ምንድነው የተባለው? እርስ በርስ አይደለም? እርስ በርስ በክርስቶስ አምኖ የዳነውን የእግዚአብሔር ማህበረሰቡ ስትሆኑ ወንድሞቻችሁን ውደዱ፣ እርስ በርስ ተዋደዱን የተባለ። አሁን ደግሞ እዛ ጋር ብቻ አይበቃም መዳው የምትከፍሉት እና ምንድነው ቀጥሎ? ሌላውን። ማን ነው ሌላ? ማን ነው ባልንጀራ? ጎረቤታችሁን፣ የምታውቁትም ማታውቁትም ሰው ሰፈር ውስጥ ያለ አማኝ ሆነም አማኝ ያልሆነ በእናንተ ሶሻል ላይፍ ውስጥ ያለ ማንኛውንም ሰው ምን አድርጉ? ውደዱ። ይሄንን የሚያደርግ ሕግ ምን አድርጎታል? ፈጽሞታል። በጣም ጠንካራ ቃል ነው። ሉቃስ 6:32 ይሄ ሌላውን መውደድ የሚለውን ይሄ ክፍል በደንብ ያብራራዋል። የሉቃስ ወንጌል ምዕራፍ 6:32 የሚወዷችሁን ብትወዱ ምን የተለየ ዋጋ ታገኛላችሁ ይላል። ምንድነው ብርቁ? እናንተን የሚወዷችሁን ሰዎች መልሳችሁ ብትወዱ፣ ይሄ አጋፔ የተባለው የክርስቶስ ፍቅር እዛ አትሞስፌር ውስጥ እንደሆናችሁ ምን ያስረዳል? ይሄ ነው። የሚወዷችሁን ብትወዱ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መጽደቃችሁ ከሰዎች ጋር ባለ ግንኙነት ውስጥ ቦግ ብሎ የሚታየው የሚወዷችሁን ስትወዱ አይደለም። ኃጢአተኛም ያን ያደርጋል። በክርስቶስ አምኖ ያልዳነም እኮ የሚወደውን ሰው መልሶ ይወዳል። ምን ዋጋ ታገኛላችሁ? መልካም ላደረጉላችሁ መልካም ብታደርጉ ምን የተለየ ዋጋ ታገኛላችሁ? ምንድነው ዩኒክ ያደረጋችሁ? ምንም ነገር የለውም። ኃጢአተኞችም እንኳን እንደዚህ ያደርጋሉና ብድር ይመልሳሉ ለምትሉት ብታበድሩ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞችም እንኳን ያበደሩትን ያህል መልሰው ለመቀበል ለኃጢአተኞች ያበድራሉ። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ መልሳችሁ ለመቀበል ተስፋ ሳታደርጉም አበድሩ። በተወደደ ኑሮ ማለት ነው። ጌታ ይርዳን። ኢየሱስን መምሰል በጸጋ ብቻ ነው ጎበዝ። ኢየሱስን በነገራችን ላይ ባስተማረው ትምህርት እግር በእግር ተከታትለን ብናጠናው ምርጫችን መሆኑ አጠራጣሪ ነው። ይሄ ዘመኑ ላይ የተሰበከው the sweet Jesus ይሄ ሴይ የሌለው ምንም አቋም የሌለው ሰው ማስቀየም ማይወድ በጣም ምናባዊ የሆነ በጣም ትሁት የሆነ ምንም ትምህርት የሌለው ኢየሱስ ሐሰተኛው ኢየሱስ ነው። የመጽሐፉ ኢየሱስ በጣም ጊዜውን የጨረሰው ሰው በማስቀየም ማንበብ እንችላለን። አንድ የአይሁድ አለቃ መጥቶ መንግስተ ሰማይን ወርስ ዘንድ ምን ላድርግ? በቃ ያው ሕጉን ታውቃለህ አድርግ። እኝንማ እያረኩን ያደግኩት ያለህን ሁሉ ሽጥና ለድሃ ስጥ። ከዚህ በላይ ሰውን ማስቀየም አለ? እየከፋው ሄደ እኮ ነው የሚለው። ምን እያለ ነው ብሎ እኮ ነው። ገብቶቻል? ኢየሱስን እግር በእግር ካጠና ነው ማለት መልሶ ይሰጠኛል ብለህ ሳታስብ እስኪያበድር ነው። አረ በስማ እዚህ ጋር እንዴት ነው ጥፍጥናው? ኢየሱስ ነው። ባትመልስም እሶክ አትጨናነቅ። እንኳን ብለው ሰው የመጣውም ላይሰጥ ነው። እና ጌታ ደግሞ እንደዛ ነው እንግዲህ የኔ ልጅ አይደለ? አዎ እንደዛ ነው ነገሩ ያለ ነው። ቀጭን ነው መንገዱ። በእኛ አቅም የሚኖር አይደለም የክርስቶስ መንገድ።
መስቀሉ በነገራችን ላይ የክርስቶስን ፍቅር ብቻ ካሳየንም አስቸጋሪ ነው። መስቀሉ ሁለት መልእክት ነው ያለው። ሁለቱም ደግሞ መበላለጥ የለባቸው። ሁለቱም የተቀደሱ መልእክቶች ናቸው። አንደኛ ምትክና ወደር የሌለው የእግዚአብሔር ቁጣ የተገለጠበት ቦታ። እግዚአብሔር ኃጢአትን እንዴት ይጠላል? እንደዚህ ይጠላል። ኃጢአትን እንዴት ይቀጣል? እንደዚህ ይቀጣል። እግዚአብሔር ለኃጢአት ያለው ልብ እንዴት ነው? እንደዚህ ነው። የገዛ አባቱ ተወው እኮ የሚለው የአባቱን በኃጢአት ላይ ያለውን የጨከነ አቋም ነው የሚያሳየው። ምንም ትሪት አያደርግም። ኃጢአት ለኃጢአት ሩም የለውም። እግዚአብሔር ኃጢአት ላይ ሰይፉን የሳለ ቀስቱን የገተረ ነው። መጽሐፍ እንደሚል ቁጡ ነው። ኃጢአት ላይ እንዲህ ይቆጣል። ኃጢአትን ደግሞ እግዚአብሔር እንዴት ይወዳል? እንዲህ ይወዳል። አንድያ ልጁን እስኪሰዋ ደግሞ ይወዳል። ችግሩ እኛ ከመስቀሉ ማዕቀፍ ውስጥ አንዱን ሰበዝ ነው ስበን ጥብቅ ያልነው ነው። እንደዛ ብቻ አይደለም ቁጣውን። ለዚህ ነው እኔ አዳንኩ አይደል? አዎ። እኔ ሞቼ ከአብ ጋር አስታረቅኩ አይደል? አዎ። የምትኖርበትን ኮንዲሽን ደግሞ እኔ ነኝ የምመራው። እና ምን ላድርግ? በዚህ መንገድ ሂድ። የሚወዱህን ብትወድ ምን ዋጋ አለ? የሚጠሉህን ውደድ። የሚያሳድዷቸውን ምን አድርጓቸው? መርቋቸው። ግራህን ለሚያላጋ ቀኝህን ስጠው። ይሄ ነው ቀጭን ነው መንገድ። ይሄ ለምንድን ነው የማይሰበከው? ነው ይሄ ለምንድን ነው የማይዘመረው? አባቱን፣ እናቱን፣ ሚስቱን፣ ልጁን የገዛ ነፍሱ ምን ቀረው ሰውየው? ምንም። አባት፣ እናት፣ ሚስት፣ ልጅ አንተም አለው መጨረሻ። እነዚህም ባይጠላ ባይከተለኝ 3 ዓመት አስተምሬ ቀይረዋለሁ አላለም ኢየሱስ። ደቀ መዝሙር አይደለም። ከባድ ነው። ጌታ ጸጋውን ያብዛልን። ለዚህ ነው ወደ ጸጋው ዙፋን ሁሌ በእምነት መቅረብ አለብን። አሜን። በእኛ ኮንፊደንስ የምንኖረው ክርስትና የለም። የወደድነው መስሎን በጣም እየጠላ ነው እንዳንሆን መጠርጠር አለብን። ለዚህ ነው ጌታችን ምን ዋጋ አለው ነው ሌላውን መውደድ ሲል ጳውሎስ መዳናችሁ የክርስቶስ ደቀ መዝሙር መሆናችሁ በዚህ ነው የሚታወቀው። በዚህ ነው የሚታወቀው። እንዴት ነው የሚታወቀው? የሚጠሏችሁን ውደዱ። በእናንተ ላይ ጥርሳቸውን የሚያፏጩ ሰዎች ካሉ እስኪ ለነሱ የቀና ልብ ይኑራችሁ። ደስ ከሚላቸው ጋር እስኪ ደስ ይበላችሁ። ከሚያዝኑ ጋር እስኪ አልቅሱ። የክርስቶስ ልብ በእናንተ በጓዳ በውስጣችሁ መኖሩን እርግጠኛ ሆኑ። ያኔ በእውነትም ድናችኋል፣ በእውነትም ጸጋው በዝቶላችኋል ነው መጽሐፉ እያለን ያለው። ይሄንኑ ያጠነክረዋል ጳውሎስ። ሌላውን የሚወድድ ሲል ይሄን እያለ ነው። እርስ በርስ ካለ በኋላ አሁን ሌላውን እያለ ነው። ሕግ ምን አድርጎታል? ፈጽሞታልና። በጣም ነው የሚገርመው። ይሄ ትልቅ ቃል ነው። አንጥቶ ነው ዱብ ያደረገው። በዚህ ሐረግ ውስጥ ጳውሎስ ሌላውን ሰው መውደድና በሕጉ መካከል ያለውን ግንኙነት እየነገረ በተለይ ለአይሁዳዊ የሚጸደቀው በሕግ ነው ብሎ ለሚያስብ አይሁዳዊ እንደዚህ ያሉ የጳውሎስ ትምህርቶችን በአንድ ጊዜ ጥናት አያልፋቸውም። በደንብ ነው የሚከብበት። ከየት ወዴት አገናኘው? ሌላውን መውደድ ሕጉን ፍጹም ማድረግ ምኑ ከምን ይገናኛል ነው የሚለው። እንግዲህ ፈጽሞታል የሚለውን ቃል እንተርጉም። ፕሌራኦ የሚል የግሪክ ቃል ነው ያለው። ፕሌራኦ ማለት ሕጉን ተግባራዊ አድርጎታል፣ ሙሉ አድርጎታል፣ እውን አድርጎታል፣ ተጨባጭ አድርጎታል፣ ፈጽሞታል፣ ኤክስኪዩት አድርጎታል ማለት ነው። ፈጽሞታል ማለት ሰው እያለን ያለው ሌላውን ሰው መውደድ፣ እርስ በርስ መዋደድ፣ ባልንጀራን መውደድ እኩል ይሆናል ሕግን መፈጸም ነው። ሕጉን ሙሉ ማድረግ ነው። ሕጉን እውን ማድረግ ነው። ሕጉን ተግባራዊ ማድረግ ነው እያለን ያለው። ቁጥር 9 እና ቁጥር 10 ላይ ይሄንን ያብራራዋል። እንዴት ነው ባልንጀራዬን መውደዴ ሕጉን እውን ማድረጌን የሚያረጋግጠው የሚለውን ጥያቄ ቁጥር 9 እና 10 ላይ በደንብ ያብራራዋል። አሁን ግን አንድ ርዕስ ይዘን ማጥናት አለብን። ፍቅርና ሕግ ብላችሁ የምትጽፉ እንደዛ አይነት ርዕስ መስጠት አለባችሁ። በሮሜ መጽሐፍ ጥናት እጅግ በጣም አስፈላጊ ቶፒክ ስለሆነ የሮሜ ምዕራፍ 13 ቁጥር 8 የመጨረሻው ሐረግ ሌላውን የሚወድ ሕግን ፈጽሞታል። እዚህ ጋራ እርስ በርስ ተነጻጽረው የቀረቡት ፍቅርና ምንድናቸው? ሕግ ነው። ፍቅር ሲባል ደግሞ ፓርቲኩላርሊ ሌላውን ምን ማድረግ? መውደድ። እርስ በርስ ምን መሆን? መዋደድ ነው። አንዱ ከቁጥር 8 የምንወስደው መርህ የምናስቀረው ጥቅም በፍቅርና በሕግ መካከል ያለውን ግንኙነት ነው። በፍቅርና በሕግ መካከል ጠላትነት የለም። ፍቅር በሕጉ ትእዛዛት ላይ ካልተመሰረተ፣ ፍቅር
በህጉ ትእዛዛት ላይ ካልተመሰረተ፣ ህግም ደግሞ በፍቅር መርሆ ላይ ካልተመሰረተ ሁለቱም ዋጋ ቢስ ነው የሚሆኑት። ይሄ በጣም ሊታወቅ ይገባል። ፍቅር በህጉ ትእዛዛት ላይ ካልተመሰረተ፣ ህጉ ደግሞ በፍቅር መርሆች ካልተመሰረተ ሁለቱም ከጥቅም ውጪ ነው የሚሆኑት። ለምንድን ነው ይሄ የምናነሳው መሰላችሁ? አንዳንድ ሰው እንዲህ ይላል፣ if loving you is wrong I don't want to be right ይላል። ፍቅሩን ገለጸ ማለት ነው። አንተን መውደድ አንቺን መውደድ ስህተት ከሆነ ተመልሼ ትክክል መሆን አልፈልግም። አሁን የዘመኑ የፍቅር ስነ ልቦና እንግዲህ ይሄ ነው። ይሄ አይነቱ ፍቅር ህግን የሻረ ፍቅር ነው። ግልጽ ነው አይደለም? ህጉ እኔን በዚህ አይነቱ አፈቃቀሬ ህጉ እኔን የሚወቅሰኝ ከሆነ ጥንቅር ብሎ ይቀራል እንጂ ማፍቀሬን አላቆምም። ይሄ በጣም ምናባዊ የሆነ ተጨባጭ ያልሆነ በሐሳብ ዓለም ውስጥ ያለ ለቅዠት በጣም የቀረበ ፍቅር ነው። ህግን የሻረ ፍቅር ሁሉ ጤና ቢስ የሆነ ፍቅር ነው። ኢየሱስ ህግን ሽሮ አላፈቀረንም። ክብር ለታላቅ ስሙ ይሁን። እኛን ሲያፈቅረን መጀመሪያ ሄዶ ሳቲስፋይ ያደረገው ባይዘው ህጉን። አሁን ህግ ጠል የሆነ ህግ የሻረ መርህ አልባ ፍቅር ዘመኑ ላይ ስለነገሰ ይሄን ማጥናት አለብን። ማቴዎስ 5:17 ላይ እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ምን ላደርገው እንጂ ልፈጽም እንጂ። ሌላውን የሚወድ ህግ ምን አድርጎታል? ፈጽሞታል። እኔም የመጣሁት ህጉን ለመሻር ነቢያትን ለመሻር አይደለም፣ ልፈጽመው እንጂ ፕሌራኦ ተግባራዊ ላደርገው እውን ላደርገው ልሞላው ነው የመጣሁት ነው። ጳውሎስ ሮሜ 12:9 ላይ ግብዝነት ስለሌለበት ፍቅር ሲነግር ሲያስተምር አንዱ ያለን ፍቅራችሁ ያለ ግብዝነት ክፉን ነገር ተጸየፉት ነው። ስለዚህ ፍቅር ህጉ ክፉ ያለውን ነገር ፍቅር ምን ይላል? ክፉ ይላል። ህጉ ተጸየፉት የሚለንን ነገር ህጉ ምን ያደርጋል? ማን ፍቅርም ተጸየፉት ይለናል። ይሄ መታወቅ አለበት። አንደኛ ቆሮንቶስ 13:5 ላይ የፍቅር ምዕራፍ ታስታውሱታላችሁ። ፍቅር ይልና የማይገባውን አያደርግም ይላል። የማይገባውን የሚያደርግ ከሆነ ምን አይደለም? ፍቅር አይደለም። ዘመኑ እንደሱ አይነቱን ፍቅር ነው የሚሰብክ ያለው። ፍቅር የማይገባውን ነገር አያደርግም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ስለዚህ ህጉ የሚለውን እየተጻረረ የሚሰራ ፍቅር የለም። የፍቅርን ደግሞ ምንነት እያጠፋና እየደመሰሰ ተፈጻሚ የሚሆን ህግ ደግሞ የለም። በሁለቱ መሃል ያለውን ግንኙነት በሚገባ ማጥናት አለብን። ይሄን ብጽፉ ጥሩ ነው። በሙሴ በኩል የተሰጠው ህግ ለፍቅር የሚሰራ ህግ ነው። ለፍቅር የሚሰራ ህግ ነው። በኋላ በደንብ ያብራራዋል። ቁጥር 9 ላይ ማለት አትግደል ማለት ምን ማለት ነው? እርስ በርስ ምን ሆን ተፈቃቅረ ኖር ማለት ነው አይደለም? ስለዚህ በሙሴ የተሰጠው ህግ ለፍቅር የሚሰራ ህግ ነው። በክርስቶስ የተካፈልነው ፍቅር ደግሞ ህግን ሳይሽር የሚሰራ ፍቅር ነው። ይሄ በጣም መታወቅ አለበት። በክርስቶስ የተካፈልነው ፍቅር ህጉን ሳይሽር የሚሰራ ፍቅር ነው። በሙሴ በኩል የተሰጠው ህግ ደግሞ ለፍቅር የሚሰራ ህግ። ስለዚህ ፍቅርና ህግ ልንጣጣላቸው ወይም አንዱን በሌላው ልንሽር ወይም አንዱን በሌላው ልንተካው የማንችላቸው ጥንዶች መሆናቸው መታወቅ አለበት። ልክ እንደ እምነትና ስራ ነው። ለምሳሌ በእምነት እንጂ የጸደቅነው በስራ አይደለም የጸደቅነው። በእምነት ጸደቅን ማለት ግን ስራ አያስፈልግም ማለት አይደለም። ስለዚህ በእምነት መጽደቅን ተማምረን ስራንና ከስራ ጋር የተያያዙ ዶክትሪኖችን ደግሞ አንሽራቸው። ለዚህ ነው ሰው ልክ ሮሜ ምዕራፍ 4ን እንዳነበበ ሮጦ ወደ ያዕቆብ መሄድ ያለበት። በእምነት ነው የጸደቃችሁት ይላል ጳውሎስ። አዎ በእምነት ነው የጸደቅን፣ ማስረጃ አብርሃም አለን። ያዕቆብ ደግሞ ስራ የሌለው እምነት የሞተ ነው ይለናል። ስለዚህ እምነት ስራን አይተካውም፣ ስራም ደግሞ እምነትን አይተካውም። አንዱ ሌላውን አይሽረውም። በእምነት የጸደቀ ሰው ሲቀደስ እየሰራ ነው። ስለዚህ የስራ ፍሬ የሌለው እምነት ሲጀምር የሞተ ነው። እምነት ያው መሆኑ፣ እምነት የእግዚአብሔር መሆኑ፣ የሚሰራ መሆኑ ምትክ የሌለው አይነተኛው ማሳያው ስራ ነው። ስራ የእምነት ፍሬ ነው። አንዱ ሌላውን አይተካው። ልክ
ልክ እንዲሁ ፍቅርና ሕግም ጠላትነት መሃላቸው የለም። አይሁዳውያን ሊያስተውሉት ያልቻሉት የሕጉ መረዳት ይሄን ነው። እዚህ ክፍል ላይ የሚያነሳላቸው ሌላውን መውደድ ሕጉን መፈጸም ነው። በሁለቱ መካከል ጥልቅ የሆነ ግንኙነት አለ ነው እያለን ያለው። ወደ ቁጥር 9 እንሂድ። ይሄንን ይዘን ቁጥር 9 እና ቁጥር 10 በፍቅርና በሕጉ መካከል ያለውን ተያያዥነት በጣም ነው ፍንትው አድርጎ የሚያሳየው። ቁጥር 9 አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራ እንደ ነፍሱ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ መደምደሚያው ምንድነው? ፍቅር ምንድነው? የሕግ ፍጻሜ ነው የሚለው። ይሄን ለመረዳት እንሞክር። ስለዚህ ብሎ ወደዚህ ኮንክሉዥን የመጣው ቁጥር 10 ላይ ቁጥር 9 ላይ ያስቀመጠውን ከማስቀመጡ በፊት ቁጥር 9 በግሪክ ጋር ብሎ ነው የሚጀምረው። ምክንያቱም ብሎ ነው የሚጀምረው። ምን ማለት ነው? ይሄ ማለት ባልንጀራውን የሚወድ እርሱ ሕጉን ፈጽሞታል። እንዴት አድርጎ ነው ሕጉን የፈጸመው? ምክንያቱም አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትን ሌሎችንም ትእዛዛት ቢኖሩም ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ የተጠቃለሉ ስለሆነ ሌላውን የሚወድ ሰው ሕጉን ፈጽሞታል። ስለዚህ ፍቅር በባልንጀራው ላይ ክፉ ስለማያደርግ ፍቅር የሕግ መፈጸሚያ ነው ብሎ ነው የሚጨርስ ያለው። በጣም ጠንካራ ነገር ነው። ከብሉይ ኪዳን 2 ጥቅሶች ጠቅሷል። ዘጸአት 20 እና ዘሌዋውያን 19ን ጠቅሷል። ቁጥር 9ን ለመረዳት አሁንም 3 ቦታ እናስቀምጠው፣ ብዙ ጊዜ አይወስድብንም። አንደኛው ከብሉይ ኪዳን የተጠቀሱት ትእዛዛት ናቸው። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለውን ለብቻ አንድ ላይ እናስቀምጠዋለን። ሌላው ደግሞ እነዚህን ካስረዳ በኋላ ሌሎች የሚለዋል ከሌላይቱ ትእዛዝ ሁሉ ጋር ይላል። ሌሎች እንደዚህ በዝርዝር ሜንሽን ያልተደረጉ ትእዛዛቶች እንዳሉ ይናገራል። እሱን ለብቻ እናየዋለን። በሶስተኛ ደረጃ ከዘሌዋውያን ምዕራፍ 19 ቁጥር 18 የተወሰደውን በዚህ ባልንጀራ እንደ ነፍስ ውደድ በሚለው ቃል ተጠቅልሏል የሚለውን ደግሞ ለብቻ እናየዋለን። ማለት እያስረዳን ያለው በእነዚህ ሁሉ ውስጥ ጳውሎስ ሌሎችን መውደድ፣ እርስ በርስ መዋደድ እንዴት ሕጉን መፈጸም እንደሆነ ነው ሊያስረዳን ይፈልጋል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ፣ እነዚህ በዘጸአት ምዕራፍ 20 ላይ የተጠቀሱ ናቸው። እጃችሁ ላይ ያለው የ1954 እትም 5 ነው የሚያደርጋቸው። በውሸት አትመስክር የሚለውን ከቶታል። ከአዲሱ ከ1954 እና ከኪንግ ጄምስ ቨርዥን እትሞች ውጭ ያሉት እትሞች ግን 4 ነው። ይሄ በውሸት አትመስክር የሚለውን አይከቱትም። 4ም 5ም አድርገን ብናጠናው የተለየ የሚፈጥረው ልዩነት የለም። ምክንያቱም ዘጸአት ምዕራፍ 20 ቁጥር 13 ላይ ሁሉም ስለተዳሰሱ፣ ዘጸአት 20 13 ላይ አትግደል፣ አታመንዝር፣ አትስረቅ፣ ባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ወይም የእርሱን ወንድ አገልጋይ የሆነ ሴት አገልጋይ፣ በሬውን ሆነ አህያውን ወይም የእርሱ የሆነውን ማናቸውን ነገር አትመኝ ይላል። በሐሰት አትመስክር ዘጸአት 20 ውስጥ ስለተካተተ የድሮ እትምም ከጄቪም ቢስቡት ልዩነት አይፈጥርም ትርጉማችን ላይ ማለት ነው። የሕጉ አንዱ ትኩረት ምንድን ነው? ሰዎች ከሌላ ሰው ጋር ያላቸውን ግንኙነት መምራት ማስተዳደር ነው አይደል? ሕጉ አንዱ የሚሰራው እርስ በርስ ያላችሁን ግንኙነት ነው። ለምሳሌ አትግደል፣ አታመንዝር፣ አትስረቅ፣ አትመኝ አንድ ሰው ከሌላ ሰው ጋር ባለው ግንኙነት ውስጥ ትኩረት ያደረጉ የሕጉ ትእዛዛት ናቸው። እነዚህ ሪሌሽናል ላይፋችንን ነው የሚነኩት ማለት ነው። ለዚህ ነው መጽሐፍ ቅዱስ በተለይ በዘጸአት በዘሌዋውያንም የሕጉን ጽሕፈት ስናጠና ወይም ሁለቱን ጽላቶች ስናጠና አንደኛው ሰው ከእግዚአብሔር ጋር ስላለው ግንኙነት የሚያወራ እስራኤሎች ስማ እስራኤል አምላካችን ስንት አምላክ ነው? አንድ አምላክ ነው። አንተም ደግሞ በፍጹም ነፍስ በፍጹም ኃይል አምልከው የሚል ወደ እግዚአብሔር ያጋደለ ከእግዚአብሔር ጋር ያለንን ግንኙነት የሚያጠነጥን የሕጉ ክፍል አለ። ሁለተኛው ጽላት ደግሞ እስራኤል እርስ በርሱና ከሌሎች ሰዎች ጋር ስላለው ግንኙነት ትኩረት የሚያደርጉ ናቸው። መድኃኒታችንም የብሉይ ኪዳንን ትእዛዛት በእነዚህ በሁለቱ ሰብስቦ ሲናገር ታዩታላችሁ። ለምሳሌ ማቴዎስ 22:34 ላይ ማቴዎስ 22:34 ኢየሱስ ሰዱቃውያንን ዝም እንዳሰኛቸው ሰምተው ፈሪሳውያን በአንድነት ተሰበሰቡ። ከእነርሱም አንድ የኦሪት ሕግ አዋቂ ሊፈትነው ፈልጎ እንዲህ አለው፣ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? እርሱም እንዲህ አለው፣
ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ሁለተኛው ያንኑ ይመስላል። ይህም ጎረቤትህን እንደራስህ ውደድ የሚለው ነው። ሕግና ነቢያት በሙሉ በእነዚህ በሁለት ትእዛዛት ላይ የተንጠለጠሉ ናቸው ይላል አዲስ ወንጌል። ስለዚህ ለክርስቶስ ኢየሱስ ሕጉም ትእዛዛቱም በስንት ይከፈላሉ? በሁለት ይከፈላሉ። አንደኛው አምላክ እግዚአብሔርን ውደድ፣ ሁለተኛው ደግሞ ባልንጀራህን ወይም ጎረቤትህን እንደራስህ አድርገህ ውደድ ነው። እዚህ ጋር ጳውሎስ የጠቀሰው ቁጥር 9 ላይ የጠቀሰው ከእግዚአብሔር ጋር ስላለን ግንኙነት አይደለም። የጠቀሳቸው የሕጉ ትእዛዛት አብዛኞቹ ሁሉም ማለት ይቻላል ትኩረት የሚያደርጉት አንድ ሰው ከሌላ ሰው ጋር ባለው ግንኙነት ውስጥ ነው። አታመንዝርም ብታዩት፣ አትግደልን፣ አትስረቅን፣ በውሸት አትመስክርን፣ አትመኝን እና እንደዚህ አይነት ሌሎች ትእዛዛት ነው የሚለው። እነዚህ ሁሉ ፎከስ የሚያደርጉት ሰው ከሰው ጋር ባለው ግንኙነት ውስጥ ነው። ስለዚህ ሰው ሌላውን እንደራሱ ነፍስ አድርጎ ከወደደ እነኚህን ከሰው ጋር ባለ ግንኙነት እንመራባቸው ዘንድ የተጻፉትን ትእዛዛት ሕጉን ምን አድርጎታል? ፈጽሞታል፣ ተግባራዊ አድርጎታል፣ እውን አድርጎታል ማለት ነው እያለን ነው። በጣም የሚገርም ነገር ነው። ሕጉን እና ፍቅርን እንዴት አድርጎ እንዳስተሳሰራቸው ነው በዚህ ክፍል የምናየው። ተጠቅልሏል። ጌታ ኢየሱስ ተንጠልጥሏል፣ በድሮትም ተሰቅለዋል። እነኚህ ሁሉ ትእዛዛት እዚህ ላይ ተሰቅለዋል የሚለውን ጳውሎስ ተጠቅልሏል ነው የሚለው። አንድ ራስ ስር ሆነዋል ማለት ነው ትርጉሙ። አንድ ሄድ አግኝተዋል። እነኚህ ሕጎች፣ እነኚህ ትእዛዛት ሰው ከሰው ጋር ባለው ግንኙነት ላይ ትኩረት የሚያደርጉት የሕጉ መመሪያዎች፣ ትእዛዛቶቹ አንድ ሄድ ተበጅቶላቸዋል፣ አንድ ራስ ተበጅቶላቸዋል። ምንድነው እሱ? የፍቅር ሕግ። ምን የሚል? እርስ በርስ ተዋደዱ፣ ሌሎችን ደግሞ ውደዱ፣ ባልንጀሮቻችሁን እንደ ራሳችሁ አድርጋችሁ ውደዱ የሚለው መመሪያ፣ የሚለው የፍቅር ሕግ ራስ ሆኗቸዋል ነው እያለን ያለው። የጎንዮሽ ግንኙነት ላይ የሚያተኩረው ይሄ የዘጸአቱ የአትግደል፣ የአትስረቅ፣ በሐሰት የአትመስክር ሕግ ወኪሉ ራሱ አንድ ሕግ ነው። እሱም ባልንጀራህን እንደ ነፍስህ ውደድ የሚል አንድ ቃል ነው። በዚህ ቃል ተጠቅልለዋል፣ እዚህ ላይ ተንጠልጥለዋል። ባልንጀራህን እንደ ራስህ አድርገህ ውደድ ማለት ምን ማለት ነው? ምክንያቱም አንዳንድ ሰው ለምሳሌ በራሱ ፍቅር ያበደ ሰው፣ ናርሲስቲክ የሆነ ሰው አለ አይደል? የስነ ልቦና በሽታ ነው። ናርሲሰስ ማለት በግሪክ ሚቶሎጂ የሆነ ቀን ብድግ ብሎ ፊቱን በመስታወት ሲያይ በቃ መንሰቅሰቅ ጀመረ፣ በራሱ ፍቅር ወደቀ። እንዲህ ቆንጆ ነኝ እንደ ብሎ ይሄ ነው ትውፊቱ፣ ታሪኩ። ለዛ ናርሲስቲክ ነው ገሌ ይባላል። ሰው በራሱ ፍቅር ካበደስ፣ የሰከረስ ከሆነ ራሳችሁን እንደምትወዱ ሌሎችን ውደዱ የሚለው ለእንደዚህ አይነቱ ደግሞ ችግር ማስረጃ አድርገው ሰዎች እንዳይጠቅሱ ነካክቶ ማለፉ ለክፉ ለደጉ ጥሩ ነው። ባልንጀራህን እንደ ራስህ ነፍስ አድርገህ ውደድ ማለት ምን ማለት ነው? ይሄ ማለት ሕጉ ባልንጀራህን እንዲህ አድርገህ ቅረበው ብሎ ያላቸውን ትእዛዛት መፈጸም ማለት ነው። ባልንጀራህን እንደ ራስህ አድርገህ ውደድ ማለት ሕጉ እርስ በርስ ባለ ግንኙነታችን ውስጥ ያስቀመጣቸውን ፕሪንሲፕሎች እንደተጻፉት ማውረድ ማለት ነው። ለምንድን ነው ግን በዚህ ደረጃ ፍቅርና ሕግ መካከል ያለውን ግንኙነት ምታነሳልን? እንዲሁ ፍቅርን ለብቻው መናገር አይቻልም ወይ ትሉኝ ይሆናል። አንዱ እንግዲህ የብልጽግና ወንጌል ያመጣብን ጫና ጸረ ሕግ መሆን፣ አንቲኖማ የሚባለው አንቲኖሚያኒዝም። ኖማ በግሪክ ሕግ ነው፣ አንታይ ኖማ ነው። ሕግ ይገላል፣ ሕግ ምናምን። እነዚህ ሃይፐር ግሬሶች ጸጋን ከአቅሙ በላይ ሲለጥጡት ማለት ጸጋ ላይ ሃይፐር ስትሆኑ ማለት ነው። ጸጋ ላይ ሚዛን ስታጡ የሕግ ጠላት ትሆናላችሁ። ሕግ አይጠቅምም፣ ሕግ መጥፎ ነው፣ ሕግ እንዲህ ያደርገናል፣ ሕግ እንደዛ ያደርገናል። ኖ መጽሐፍ ቅዱስ የትም ቦታ ላይ ጸረ ሕግ ሆነን እንድንናገር አላስተማረንም። እስካሁን እያየን በመጣ ነው የሮሜ መጽሐፍ ራሱ። ለምሳሌ ሮሜ ምዕራፍ 3 ላይ እንግዲህ አለ በእምነት ነው የምንጸድቅ አለ አይደለም? ስለ እምነት አወራና
እንግዲህ በእምነት ሕግን እንሽራለንን ይላል። አይደለም፣ በእምነት ሕግን ምን እናደርጋለን እንጂ እናጸናለን እንጂ ይላል። ሮሜ 7ም ላይ ደግሞ ተናግሯል። ሮሜ 6ም ላይ እናንተ አሁን ከጸጋ በታች እንጂ ከምን በታች አይደላችሁም፣ ከሕግ በታች አይደላችሁም አለ። ኦኬ ይላል። አንዱ አየ ነገረኛ ይሄንን ይጠመዝዝበታል። ከጸጋ በታች ከሆንኩ ከሕግ በታች እኮ አይደለሁም ተብያለሁ። ስለዚህ ሕጉ በእኔ ስልጣን የለውም፣ ሕጉ የሚከለክለኝን ነገሮች ሁሉ እየወጣው አደርጋለሁ እንዳይሉት፣ እንዲህ ከሆነ ታዲያ ከጸጋ በታች እንጂ ከሕግ በታች ካልሆንን ኃጢአትን እንስራን? በጭራሽ አይደለም። ጳውሎስ ደግነቱ እየቆመ ያስተምራል፣ ቁጭ እያለም ይሰማል። እንዴት እንደሚሰሙም ጭምር ነው የሚያስተውለው። ግልጽ ነው አይደለም? አሁን ሮሜ 6 ስለ ጸጋ ሲያስተምር በቃ ወጣችሁ ኃጢአት ስሩ የሚል ነው የሚመስለው የጸጋ ትምህርቱ። ሰው በነገራችን ላይ ስለ ጸጋ ሲማር ሮሜ 6 መሰረት ካደረገ በዛ ቶን ነው መማር ያለበት። የጸጋውን ግርማ የጸጋውን ነፃ አውጪነት በደንብ ነው ሰው ማጥናት ያለበት። ልክ ግን ከሰሙ በኋላ በበርሹ ልክ ብለው በቃ ጸጋ ስላለፈ ታንበል እንዳይሉ፣ ታዲያ ጸጋ እንዲበዛ ኃጢአት እንስራን ይላል። እነሱ እኮ የሚጠይቁትን ራሱ ይጠይቅላቸዋል። አይደለም ይላል፣ በጭራሽ አይደለም ይላል። ልክ እንዲሁ ነው አሁንም ፍቅርና ሕግን እርስ በርስ ለምንድን ነው የምናገናኘው? ለምንድን ነው መጽሐፍ ቅዱስ ያገናኛቸው ስንል ጸረ ሕግ የሆነ ጸጋ ላይ ሃይፐር የሆነ የመጽሐፉን የድነት ዕውቀት ሚዛን የሚረብሽ አረዳድ አየሩ ላይ ስላለ ነው። ግልጽ ነው አይደለም? ስለዚህ ፍቅርም በሕግ ነው፣ ሕግንም በፍቅር ነው። ሁለቱ መካከል ምንም አይነት ጠላትነት የለም። ለዚህ ነው ቁጥር 10 ላይ ሲዘጋው ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። አዲስ ወረኛ ትርጉም ፍቅር የሕግ መፈጸሚያ ነው ይላል። ሕጉን ሙሉ የምናደርግበት መሳሪያ፣ ሕጉ የሚያስቀምጣቸውን ትእዛዛት እውን የምናደርግበት መሳሪያ፣ ተፈጻሚ የምናደርግበት መሳሪያ ምን ይባላል? ፍቅር ይባላል። በሁለቱ መካከል ምንም አይነት ግጭትና ጠላትነት የለም። ፍቅር ለባልንጀራው ክፉ አያደርግም። ከክርስቶስ የተካፈልነው ፍቅር ጎረቤትን እንድንጠላ አያደርግም። ከክርስቶስ የተካፈልነው ፍቅር ሌላውን እንድንወድ ነው የሚያደርገው። እርስ በርስ መዋደድ ጋር ብቻ የቀረ አይደለም። ወተን የሚጠሉንንም እንድንወድ ያደርገናል። ፍቅር ታጋሽ ነው፣ ደግሞም ቸር ነው፣ አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያለው ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይለውም። ሁሌ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል ይላል አንደኛ ቆሮንቶስ ምዕራፍ 13። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 13ን ፍቅር የሚለው ቦታ ላይ ስማችሁን እየከተታችሁ ስታነቡት ነው ክፍሉ በደንብ የሚገባችሁ። የራሳችሁን ስም ክተቱ። ሳሚ አይበሳጭም፣ ሳሚ አይቀናም፣ ሳሚ ተገቢ ያልሆነውን አያደርግ እያላችሁ ስትገቡ ውሃ ልካችሁን ይዛችሁ ትወጣላችሁ። ኪሏችሁን ማለት ነው። የቱ ጋር እንደምትቆሙ ታውቃላችሁ፣ የቱ ጋር እንደምታነቡት። ፍቅር ባልንጀራው ላይ ምን አያደርግም? ክፉ አያደርግም። ስለዚህ ፍቅር የሕጉ ምንድነው? መፈጸሚያ ነው እንጂ ፍቅር ከሕግ ጋር ምን የለውም? ጠላትነት የለውም። ሆድና ጀርባ የሆኑ ነገሮች አይደሉም። ልክ ከዚህ በፊት እንዳየ ነው በጸጋና በሕጉ መካከል ጠላትነት የለም። በክርስቶስና በሕጉ መካከል ጠላትነት የለም። በእምነትና በሕጉ መካከል ጠላትነት የለም። በፍቅርና በሕጉ መካከል ጠላትነት የለም። እነዚህ ሁሉ በሕግ ሊመጣ ያልተቻለውን ነገር እግዚአብሔር እንዲቻል ያደረገባቸው የጸጋ አሰራሮች እንጂ በእግዚአብሔር ጣት የተጻፈውን ያ የከበረ የተባለውን እስራኤልን ከምድር ሕዝብ ሁሉ የተለየ ያደረገውን በጣቱ የተጻፈውን ሕግ የምንጠላበትና ምናጠላላበት መጽሐፍ ቅዱሳዊ ግራውንድ የለም። ጸጋው የእግዚአብሔር እንደሆነ ሁሉ ሕጉም በማን የተጻፈ ነው? በእግዚአብሔር የተጻፈ ነው። ለዚህ ነው ፍቅር የሕግ መፈጸሚያ ነው።